ህወሓት እድል አልተሰጠኝም ብሏል። አማራጮች በሙሉ በላይ ጥርቅም ተደርገው ተዘግተዋል ብሏል። ይህንን ያለው በትናንትና ዕለት ባወጣው አዲስ መግለጫ ነው። አክሎም ከዚህ በኋላ ያለኝ አማራጭ አንድና አንድ ብቻ ነው ሲል አስታውቋል። አማራጭን ነው ያለውንም ይፋ አድርጓል። በጥንቅራችን ከተያዙት መረጃዎች መካከል ነው ከሰሞኑ በትግራይ ክልል የወታደርና ሎጂስቲክስ ተሽከርካሪዎች ላይ እንደተፈጸመ የተነገረው የድሮን ጥቃት ኢላማ አድርጓል የተባለው 3 ኃይሎች በተመለከተ አንድ መረጃ ወጣ። የምንመለከተው ይሆናል። በተጨማሪም አዲስ አደገኛ ህግ እየመጣ ነው። ህጉ እስከ 25 ዓመታት እስርን የሚያስከትል ነው የተባለ መሆኑን የሚመለከት መረጃም ይዘናል። የምትሰሙት ይሆናል። ነዳጅን በተመለከተ ብሔራዊ ባንክ ለኤምባሲዎች፣ ለዓለም አቀፍ ድርጅቶችና ለሌሎችም ለውጭ ኢንቨስተሮች አዲስ አሰራር ይፋ ማድረጉንም የምንመለከት ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። ህወሓት በአዲስ መግለጫ ብቅ ብሏል። ትናንት ምሽቱን ያወጣው መግለጫ ነው። በዚህ መግለጫው ሰሞኑን ተፈጽሟል ከተባለ የድሮን ጥቃት ጀምሮ በርካታ ጉዳዮችንም በማንሳት በዋነኝነት ገዢውን ፓርቲ ብልጽግናን አጥብቆ ኮንኗል። ህወሓት ጠላቶቼ አማራጭ አልሰጡኝም፣ ሁሉንም በሮች ዘጋግተውብኛልም ብሏል። በዚህ ምሽቱ መግለጫውም ሰራዊቴን እያጠናከርኩ ነው፣ የትግራይን ህዝብ አንድነትም አምጥቻለሁ ሲልም አስታውቋል። የፕሪቶሪያውን ስምምነት አፍርሷል፣ የትግራይንም ህዝብ ለከፋ ዘርፈ ብዙ ችግር ዳርጓል ሲልም ገዢውን ብልጽግና ፓርቲን አጥብቆ ኮንኗል። ጠላቶቼ ሲል የጠራቸውንም አካላት ሌላ እድል ሊኖረኝ በማይችል መልኩ በሮችን ሁሉ ዘግተውብኛል፣ እናም ያለኝ አማራጭ አንድ ነው፣ ይህም ይታወቅልኝ ሲል ህወሓት በዚሁ መግለጫ አስታውቋል። ህወሓት በምሽት መግለጫ የፌዴራል መንግስቱንና ገዢውን ፓርቲ ብልጽግናንም አጥብቆ ከሷል። ከሱ ሀሳብ በተቃራኒ የቆሙትን ሌሎችም የትግራይ ኃይሎችንም ቢሆን ከሃዲ ወይንም የብሔራዊ ክህደት ኃይሎች በማለት ከሷቸዋል። እስካሁን ባለው ሁኔታ ህወሓት ለሚያወጣቸው መግለጫዎች በትግራይ ጊዜያዊ አስተዳደር የማፍረስ ውጤትና ሌሎችም ጉዳዮች ዙሪያ የፌዴራሉ መንግስት ያለው ምንም ነገር የለም። ህወሓት አሁን እየሄደበት ያለውን አካሄድ በተመለከተ ከበርካታ የትግራይ ተወላጆች ፓርቲዎችና የተለያዩ አደረጃጀቶች ተቃውሞዎች ቢቀርቡበትም መሆን ያለበት አካሄድ በዚህ መልኩ ነው በማለት ገፍቶበታል። መግለጫዎቹም ወደ ኃይለ ቃል እያመሩ ነው። በመግለጫዎቹም ከፌዴራሉ መንግስት ጋር ግልጽ የቃላት ጦርነት ውስጥ የገባ መሆኑንም እያመላከተ የትናንቱ መግለጫውም ይህንኑ የሚያመላክት ሆኖ ታይቷል። ህወሓት በመግለጫው እኔ ሰላማዊ ድርድር መንገዶችን መርጬ ለመቀጠል ብፈልግም ብልጽግና ጦር እያደራጀና ከበባም እየፈጸመብኝ ነው ሲልም ከሷል። ከእርሱ ውጭ ያሉትንና የተለያየ ሀሳብን የሚያራምዱትን የትግራይ ፖለቲካ ኃይሎችን የክህደት ቡድን የሚል ስያሜ የሰጣቸው ህወሓት እነዚህ ኃይሎች ከጠላት ጋር አብረው በሴራ የትግራይን ህዝብ አንድነት ለማዳከምና ለመበተንም ሲሰሩ ነበር በማለት ከሷል። ያም ሆኖ የትግራይ ህዝብ አንድነቱን ወደ ቀድሞው መልሶ ራሱን አስተካክሏል ያለው ህወሓት በፕሪቶሪያ ስምምነት መሰረት ታግዶ የነበረ የትግራይ መንግስት ወደ ስራው ተመልሷል ሲልም አክሏል። ራሱን የትግራይ ህዝብ ማዕከል አድርጎ እየጠራ ያለው ህወሓት ዳያስፖራውን ጨምሮ ሌሎችንም አካላት በሱ ዙሪያ እንዲሰባሰቡ ጥሪውን ያቀረበበት ሁኔታም ታይቷል። በዚሁ መግለጫውም ማሳረጊያ ህወሓት የራሱን አማራጭ ማጣት የትግራይን ህዝብ አማራጭ እንዳጣ አድርጎ የማቅረብ ሁኔታም ታይቶበታል። ጠላቶቻችን ጠንክረው ከመታገልና ከማሸነፍ ውጪ ሌላ አማራጭ አልሰጡንም፣ እናም ፍትሐዊ ትግላችን በድል እንደሚጠናቀቅ ምንም ጥርጥር የለንም ሲል በመግለጫው አስታውቋል። ይህ በእንዲህ እንዳለ ከወደ ትግራይ አደገኛ ህግ እየመጣ መሆኑን የሚያመላክቱ መረጃዎች እየወጡ ነው። የህጉን ይዘት በተመለከተ በተለያዩ ማህበራዊ ሚዲያዎች እየተሰራጨም ነው። ይህው ህግ በአዲሱ የህወሓት ምክር ቤት እንዲጸድቅ የተዘጋጀ መሆኑን የሚያመላክቱ መረጃዎች በመውጣት ላይ ናቸው። አጥፍተዋል ያላቸውን ሰዎች እስከ 25 ዓመት እስራት በሚቆይ የሚቀጣ ህግ ነው። ህጉ ከወጣበት ጊዜ ወደ ኋላ መሄዶ የሚሰራ ነው። ለትግራይ ጦርነት መነሻ ወደ ኋላ ተመልሶ የሚተገበርና ጋዜጠኞችም እስከ 25 ዓመት ሊያስቀጣ የሚችል አዲስ ረቂቅ ህግ መሆኑን መረጃዎች እያመላከቱ ይገኛሉ። ገና በረቂቅ ደረጃ ያለ ህግም ነው። በቅርቡም ይጸድቃል እየተባለ ነው። ረቂቁ ህግ በትግራይ ታጋዮች፣ በጦርነቱ መስዋዕትነት በከፈሉ ወገኖች፣ በታጋይ ቤተሰቦች እንዲሁም በትግራይ እናቶች የሚሰነዘሩ ትችቶችንና ንቀቶችን ወንጀል ናቸው ይላል። ይህን የጣሰ ግለሰብ ከ5 እስከ 15 ድርጊቱ በተደራጀ መጠን ወይም በሚዲያ አማካኝነት ከተፈጸመ ደግሞ ከ10 እስከ 15 ዓመት በሚደርስ ጽኑ እስራትና በከፍተኛ የገንዘብ መቀጮ የሚቀጣ መሆኑንም ያመላክታል። በዚህ አዲሱ እጅግ አደገኛ ነው በተባለው ህግ መሰረትም የክልሉን ሰንደቅ ዓላማ፣ ብሔራዊ መዝሙርና ታሪካዊ ትግሎችን ያንኳሰሰ እስከ 5 ዓመት ሊታሰር ይችላልም ተብሏል። ህወሓት በትግራይ ክልል ውስጥ ወታደራዊ ንቅናቄን የሚቃወሙ፣ በትጥቅ ትግሉ ላይ ትችት የሚያቀርቡ ወይንም ክልሉን ከጥቃት የመከላከል ጥረቱን ያደናቅፋሉ የተባሉ ግለሰቦችንና የሚዲያ ተቋማት ላይ እስከ 25 ዓመት የሚደርስ ጽኑ እስራትን የሚጥል አዲስ ረቂቅ አዋጅ እያዘጋጀ ነውም ተብሏል።
ወደ ኋላ ተመልሶ ጦርነት የመጀመሪያው ጦርነት ወደ ተቀሰቀሰበት ጥቅምት 24 ቀን 2013 ዓ.ም ጀምሮ ተፈጻሚ ይሆናል የተባለው ይኸው ህግ ከትግራይ ክልል ወሰን ውጭ ባለ የዲያስፖራ አባላትና ተሟጋቾች ላይ ጭምር ተፈጻሚነት እንዲኖረው ይደረጋልም ተብሏል። ከዚህ ረቂቅ አዋጅ ድንጋጌዎች በተጨማሪም አንደኛው ክፍል በማንኛውም የመገናኛ ብዙሃን ዘዴ ወይንም ሌላ አማራጭ ሰዎችን በወታደራዊ ክትት ውስጥ እንዳይሳተፉ ቅስቀሳ ያደረገ፣ ያበረታታ፣ የገንዘብ ድጋፍ ያሰባሰበ ወይንም የተቃወመ ሰው ከ5 እስከ 15 ዓመት በሚደርስ ጽኑ እስራት እንዲቀጣ ይደነግጋል። ድርጊቱ በከባድ ሁኔታ ከተፈጸመ ደግሞ ቅጣቱ እስከ 15 እስከ 20 ዓመት ሊደርስ እንደሚችል ተመላክቷል። በተጨማሪም ረቂቅ አዋጁ ማንኛውንም የጋዜጣ፣ የቴሌቪዥን፣ የድህረ ገጽ ወይም የማህበራዊ ሚዲያ ተቋም በዚህ ወንጀል ውስጥ እጁ እንዳለበት ከተረጋገጠ የገንዘብ መቀጮ፣ የስራ እገዳ፣ የፈቃድ ስረዛና የንብረት መውረስ ቅጣቶችንም እንደሚጠብቁት ያሳያል። የህግ ባለሙያዎችና ተቺዎች ረቂቅ ህጉ በክልሉ ያለውን የመናገር የመጻፍና የፕሬስ ነጻነትን ሙሉ በሙሉ ሊያሳጣና የፖለቲካ ልዩነትን ሊያጠፋ ይችላል የሚል ከፍተኛ ስጋት እየገለጹ ቢሆንም ሂደቱ ወደፊት ይገፋበታልም ተብሏል። ይህን ህግ ያጸድቃል የተባለው በፌዴራል መንግስት በህገ ወጥነት ተፈርጆ እንዲፈርስ በተደረገውና ህወሓት መልሼዋለሁ ባለው የትግራይ ክልል ምክር ቤት ነው። ይህ በእንዲህ እንዳለ በጋምቤላ ከተማ የክልሉ ፕሬዝዳንት ቤተ መንግስት አጠገብ ትናንት ምሽት ላይ ከ12 ሰዓት ከ20 አንስቶ እስከ 2 ሰዓት ተኩል ድረስ ከፍተኛ የተኩስ ድምጽ ሲሰማ እንደነበር የከተማዋ ነዋሪዎች ለዜና ምንጮች ገልጸዋል። የጋምቤላ ክልላዊ መንግስት ዘግይቶ ባወጣው መግለጫ አንድ ፌዴራል ፖሊስ አባል ተኩስ መክፈቱን ገልጸዋል። ለሰዓታት ቆየ በተባለው የተኩስ ልውውጥ የደረሰ ጉዳት ስለመኖሩ ግን እስካሁን የወጣ መረጃ የለም። ከጋምቤላ ክልላዊ መንግስት በተሰጠ ወቅታዊ መረጃ መሰረት ትናንት ማምሻውን በጋምቤላ ከተማ ውስጥ በአንድ ፌዴራል ፖሊስ አባል የተነሳ ያልተጠበቀ የተኩስ ክስተት መፈጠሩን ገልጿል። ክስተቱ ከተፈጠረ በኋላ የክልሉና የፌዴራል ጸጥታ አካላት በቅንጅት በመንቀሳቀስ ሁኔታው ወደ ከፋ ደረጃ እንዳይሸጋገር እንቅስቃሴ አድርገዋልም ብሏል። ተኩስ እንደነበር የጋምቤላ ክልል ፕሬዝዳንትና የክልሉ ኮሚኒኬሽን ቢሮ ማረጋገጫ መስጠታቸውንም የቲክቫ ዘገባም አመላክቷል። የክልሉ ፕሬዝዳንት የሆኑት ወይዘሮ አለሚቱ ሞድ በደፈናው ተኩስ ስለመፈጠሩ ገልጸው ማረጋገጫ ገና አልታወቀም የሚል ምላሽም ሰጥተዋል። ፕሬዝዳንት የፖሊስ አባሉ በምን ምክንያት ተኩስ እንደከፈተ ተጠይቀው መረጃ ገና አልደረሰም፣ እየተሰራበት ነው፣ መረጃው ሲደርስም ማብራሪያ እንሰጣቸዋለን ብለዋል። ተጨማሪ ዝርዝር ማብራሪያም ከመስጠትም ተቆጥበዋል። የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ ጆሉ ጊሉ በበኩላቸው መረጃው ነገ አፕዴት ሲደረግ እንገልጻለን፣ አሁን መረጋጋት መጥቷል፣ አሁን ምንም ችግር የለም የሚል ምላሽ መስጠታቸውንም የዜና ምንጩ ዘግቧል። ተኩሱን ተከትሎ የክልሉ መንግስት ወቅታዊ መረጃ በምሽት ያወጣ ሲሆን ዛሬ ማምሻውን ጋምቤላ ከተማ ውስጥ በአንድ ፌዴራል ፖሊስ አባል የተነሳ ያልተጠበቀ ተኩስ ክስተት መፈጠሩን መግለጫው ጠቅሷል። ክስተቱ ከተፈጠረ በኋላ የክልሉና የፌዴራል ጸጥታ አካላት በቅንጅት በመንቀሳቀስ ሁኔታው ወደ ከፋ ደረጃ እንዳይሸጋገር ፈጣንና ተገቢ እንቅስቃሴ አድርገዋል ሲልም አክሏል። የጸጥታ አካላት ሁኔታውን ለማረጋጋት ባደረጉት ጥረት የተኩስ ልውውጥ መኖሩንም ጠቅሶ በአሁኑ ሰዓት ግን በተደረገ የተቀናጀ የጸጥታ ስራ ውጥረቱ ሙሉ በሙሉ እንዲረግብ ማድረግም ተችሏል ሲል ገልጿል። በአካባቢው ያለ የጸጥታ ሁኔታ በቁጥጥር ስር ውሎ ወደ መደበኛ እንቅስቃሴ መመለስ እንደቻለና ህብረተሰቡ በማንኛውም አይነት ወሬ ያልተረጋገጠ መረጃ ወይንም አሉባልታ ሳይደናገጥ የዕለት ተዕለት ስራውንና ማህበራዊ እንቅስቃሴውን በተለመደ ሁኔታ እንዲቀጥልም የክልሉ መንግስት በመግለጫው ላይ ጥሪ አቅርቧል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና ይመመለስ ይሆናል። እስከዚያው መልካም ቆይታ